ምን ፈተናዎች ገጠሟችሁ አብራችሁ በሆናችሁበት በዚህ አንድ አመት ሳምሪ እስኪ ንገሪን አንቺ በዚህ አንድ አመት እንጃ እኔ ማስታውሰው ብዙም ማለት ያን ያህል ከብዶናል ብዬ ማስታውሰው ፈተና የለንም ግን በዚህ በቅርብ ጊዜ እኔ ታምሜ ብዙ ከኔ በላይ እሱና ቤተሰቦቼ በልዩ ሁኔታ ደግሞ እሱ በጣም ተፈትኖ ነበር በጣም እናንተ ራስ ሲናገር ራስ ስላሰለፈው በጣም ልጅ ለመወልድ ፈልጋን ቀዩ ልጅ ፍላጎት በጣም ስለነበረ ከዛ አርግዛ ሳለ የሆነ ከባድ እንትን ነበር ተፈጠረው ወደ ላይ ማለት ነው እና በጣም ከባድ ታይም አለፈው ያለፈው 3 ወር 4 ወር በጣም ነው የተፈተነው በህይወታችን እኔና ሳምሪ አብረን ኮን ያጋጠመን ከባድና የማይደገም ከባድ ጊዜ ነበር የጤና ደግሞ ከፈተናም በላይ ነው በጤና መፈተን በጣም ከዛ አዲስ አበባ ምናምን መተን ነበር ሄደን ነበር አዲስ አበባ ለ2 ወር ምናምን እዛ አዲስ ህይወት አካባቢ ሆስፒታል እዛ 22 አካባቢ አዲስ ህይወት የሚባላልና እዛ ህክምና ምናምን ቼክ ያደረግን ነበር ግን እርጉዝ መሆኔ የዛኔ አናውቅ ነበር እርጉዝ መሆኗ ግን አሞኝ ነበር ይሄ እርጉዝ መሆኗ ሲነግሩን በጣም ደስ አለን ከዛ ደግሞ በዛ ላይ ትንሽ እበጥ እንዳለ ሲነግሩን በጣም ከባድ ጊዜ ነበር ኦፕሬሽን ማድረግ ነበረባት ምናምንና እርግዝናው ሳለ በዛ ላይ ኦፕሬሽን ተደረጋ ከዛ በጣም ከባድ ነው አሁን እርግዝናው ሳይዝ ሲጨምር ኦፕሬሽን በጣም ይከብዳታል ይነካል ምናምንና ከባድ ታይም ያኔ ነበር በዛ ብቻ ሳይሆን ገንዘብ ታጣለ ስራ እንትን አድርገን ስለነበር በጣም ብዙ ብር ነው ያወጣነው ከዛ በገንዘብም በጓደኞችም በተለያዩ ሲፈተን በቃ ለባሪ ታይም ነው የነበረው እዛ የዛኔ አንድ ወር ምናምን አዲስ አበባ ስለነበርኩ በአንድ ወር ያበጥ የሚያስወግዱት ከሆነ ልጁም ይጎዳል እና 3 ወር መጠበቅ አለብሽ እስከ 4 ወር ምናምን ስለተባልኩ እዚህ መቀሌ መጣና ከዛ መቀሌ ስንመጣ ከዛ ግን ቀድሞ 3 ወር 4 ወር ሙሉ ጭንቅ ላይ ነበር ምን ይፈጠር ይሆን ምንድነው ኦፕሬሽን እኔ አላውቅም እርግዝናው እንትን የለውም ምናልባት ሊጨናገፍ ይችላል ኦፕሬሽን ሲደረግ ዴታ ስለሆነ ጥሶ እርግዝናው ከባድ ስለሆነ ከዛ ስንመጣ የነሱ አሉኝ የሚላቸው ጓደኞቹ የሉ ብርም የለም የዛኔ ማለት ነው እና ኦፕሬሽኑ እንዴት ነው የሚደረገው ግራ ገባው በቃ እኔ ችግር የለውም እተርፋለሁ መብራን አለችና እግዚአብሔር አለ ምናምን ስለው እሺ ብሎ እኔ በኔ ፊት ፈገግ ይልና ብቻውን ሳልቅስ አይቻወቃለሁ ብዙ ይሰማው ነበርና ከዛ ቀኑ ደርሶ ኦፕሬሽን ስንገባ መብራንም በራሷ ጥበብ ብሩ አገኘ ተበድሮም ይሁን ምንም ይሁን አገኘ ብሩ ከዛ ኦፕሬሽን ሳደርግ ጀምሬ እስከምጨርስ ድረስ ወደ ምንድን ነበር ወደ ነበርኩበት መለስ ሆስፒታል ድረስ ዶክተሮቹም እናቴም አባቴም እየነገሩኝ ነበር ያለቀሰ አቅታቸው ነበር እና የእግዚአብሔር ተአምር የተለየ ነው ኦፕሬሽን በጥሩ ሁኔታ አለቀ ሲሲዩ ልጁም እግዚአብሔር ይመስገን ምንም አልሆነ እስካሁን ድረስ አለ ያስለቀሰኝ እንደው ታውቃለህ የሷ አቅም ነው የሷ ጥንካሬ ነው ማለት ገና ያን ወር ምናምን ሳለች ሆዷ በጣም እንትን ነበር ሰው ይጨመር ነበርና ዶክተሮቹም ራሱ እንዴት ያን ወር ይሆናል ይሄ እኮ በጣም ሰፊ ነውና በጣም እንትኑ በጣም ከባድ ነበር ከዛ እሷ ኦፕሬሽን ተደርጋ ሲወጣ እኔ ነው ያየሁት እሷ ላየችም እስካሁን ማለት ነው በቃ ደነገጥኩኝ ያን ሁሉ ተሸክማ እንዴት እስካሁን ደሞ እኔ ሲቆጣት በቃ የሆነ ነገር ስትል እንደዚህ ስላት ምናምን ስለነበረ በቃ
ተሰማኝ ለራሴ እንትን አድርጉና በጣም ደበረኝ። ለራሴ ጠላሁት። በቃ እንደዚህ ሆና መስዋዕት እያደረገች ለምን እናገራታለሁ ከሷ በታች ኮነኝ ነኝ ምናምን ስል በጣም ደባሪ ታይም ያሳለፍ ነው። ደግሞ አይገባትም። እንደዛ አይነት ልጅ አይደለች ማለት በዚህ ጊዜ እናውቃለን። ብዙ ሴቶች አሉ፣ ብዙ ሴቶች ጥሩ አሉ፣ ብዙ ሴቶች ደግሞ መጥፎ ሊኖሩ ይችላሉና ከጥሩ ከሚባሉ ሴቶች አንዷ እሷ ነች። እኛ አትወድም፣ በቃ አታጨናንቀኝም። አይገርምም? ልብስ አንዴ ነው ሁለቴ ነው የገዛሁላት ትዳር ከምናደርግ በኋላ ማለት ነው። ልብስ ገዝቼላት አላውቅም፣ ራሷም ገዝታ አታውቅም። በቃ ለእንትን ያላት ፍላጎት ምናምን የወረደ ነው። በቃ ለስራና ለመቀየር ያላት ፍላጎት በጣም የተለየ ነው። በልብስ ወይም የተለያዩ ማቴሪያሎች ፎከስ የምታደርግ አይነት ሴት አይደለች። በቃ በጣም ጠንካራ ለስራና ለብዙ ነገሮች ሬዲ የሆነች ሴት ነችና በቃ አይገባትም። በቃ እንደዛ አይነት ሰው ደግሞ ደስተኛ መሆን ነበረበት። ግን አንዳንዴ በራስ ትቆጫለህ። በቃ አቅም ቢኖረኝ እኔ አሪፍ ልጅ በሆን ብር ቢኖረኝ አሪፍ ቦታ ብደርስ እኮ እንደዚህ አትሆንም ነበር። በቃ አሪፍ ቦታ አሪፍ ነገር ነው የሚገባት ብዬ አስባለሁ። ማሰብ ብቻ አይደለም ከአሁን በኋላም የሞከርኩ ነው አሪፍ እንድትሆን ማለት ነውና ለዛ ነው ያለቀስኩት። መልካም ራሴ ያዘንኩት። ፈተና በህይወት ውስጥ አንዱ የጥንካሬ መለኪያ ነው። ፈተናን የምታልፍበት ወይም የምትሻገርበት መንገድ የወደፊት የህይወትህን መንገድ የበለጠ እንድታጠነክርና መስመር እንድታስይዝ ያግዛል። ምናልባት እናንተም በዚህ በወጣትነት እድሜያችሁ እንዲህ አይነት ፈተና የተጋፈጣችሁት ወደፊት ያሉት ፈተናዎች ሊቀሉ ወይም ደግሞ ወደፊት ለሚመጡ ፈተናዎች የበለጠ ጥንካሬ እንድታገኙ ለማሳየትም ሊሆን ይችላል። ሁሉ ነገር ያው የሚሆነው ለበጎ ነው። እናንተ ምን ተማራችሁ አሁን ከዚህ ፈተና? እንደ ባለትዳር፣ እንደ ባል፣ እንደ ሚስት ምን ተማራችሁ? ሳምሪ። እኔ የተረዳሁት የሚረዳ አጠገብ ሆኖ አይዞሽ የሚል ሰው ካለ ምንም ይሁን ምንም ነገር ቢገጥም ብርም ባይኖርህም እንኳን ምክንያቱ አይቼዋለሁ፣ ብር ሳይኖረኝ አይቼዋለሁና ብርም እንኳን ባይኖር አይዞሽ ያልፋል የሚል ሰው አጠገብ በተለይ በባል በኩል ካለ የማይታለፍ ነገር እንደሌለ ሁሉ ነገር እኔና አውቴ ትዳር ከመጀመራችን በፊት አንድ ፍርናሽና አንድ ብረድስት ነበር ብቻ ነበርና ከተረዳዳ እሱም ካዳመጠ አንተም ያንተ ፍላጎት ብቻ ሳይሆን የሱም ፍላጎት ምንድነው ብለህ ያንተን ፍላጎት ከቀበርክ የማይታለፍ ነገር እንደሌለ ነው የተማርኩት። እና አንተ ጠገቤ እስካለ ድረስ ማላልፉ ችግር የለም አልፈዋለሁ። እኔ የተማርኩት